ፖለቲከኛው አቶ አበበ አካሉ መታሰራቸውን ቤተሰቦቻቸው ገለጹ። ሩሲያ ዩክሬንን ወነጀለች። ዩክሬን ግን ኃላፊነቱን አልወሰደችም። ጉዳዩም ገና በምርመራ ላይ ነው። ለሞሳድ መረጃ ሰጥተዋል በሚል የተከሰሱ 2 ሰዎች ተገድለዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በአሜሪካ ያሉትን አምባሳደር ከኃላፊነታቸው አንስተዋል። የአየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ኢትዮጵያን የሚከላከል ዘመናዊ አየር ኃይል መገንባቱን ገልጸዋል። አምነስቲ ኢንተርናሽናል በትግራይ ዳግም የተቀሰቀሰውን ግጭት ሲቪሎችን ለከፍተኛ የሰብአዊ መብት ጥሰት ስጋት እያጋለጠ መሆኑን። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በታላቅ አክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። ወደ ዝርዝር መረጃዎቻችን እናልፋለን። ገልጸዋል። ስልጣንና ቋንጣ ተንጠልጥለው አይቀሩም ይላሉ። ብዙ ጊዜ ቋንጣውንም ዘልዝሎ የሰቀሉ አውርዶ ይበለዋል፣ ስልጣንንም ያወጣው እዚህ ይጥለዋል። ፖለቲከኛው አቶ አበበ አካሉ መታሰራቸው ተነገረ። በወቅታዊ የፖለቲካ ጉዳይ ላይ ሰፊ ትንታኔዎችን በመስጠትና የፖለቲካ ፓርቲ ተሳትፏቸው የሚታወቁት ፖለቲከኛው አቶ አበበ አካሉ ትናንትና መታሰራቸውን የቤተሰብ ምንጮች ለአንድ አፍታ ሚዲያ ገልጸዋል። እንደ ቤተሰቦቻቸው መረጃ አቶ አበበ በአዲስ አበባ ሜክሲኮ አካባቢ በሚገኘው የፌዴራል ፖሊስ ተቋም ውስጥ እንደሚገኙ ተነግሯል። ሆኖም በምን ምክንያት እንደታሰሩ ወይንም በምን አይነት ክስ እንደተያዙ እስካሁን ድረስ በይፋ የተገለጸ ነገር የለም። ቤተሰቦቻቸው እንደሚሉት ከታሰሩ በኋላ የእስራቸው ምክንያት እንዳልተነገራቸው ገልጸው የህግ ሂደቱ ግልጽ እንዲሆን ጠይቀዋል። በሌላ በኩል እስከዚህ ድረስ የፌዴራል ፖሊስ፣ የፌዴራል አቃቢ ህግ ወይንም ሌላ የመንግስት ተቋም ስለ ጉዳዩ ይፋዊ መግለጫ አልሰጠም። በመሆኑም የእስሩ ምክንያት የሚቀርብ ክስ ካለ ምን እንደሆነና በፍርድ ቤት መቼ እንደሚቀርቡም የተረጋገጠ መረጃ እስካሁን አልተገኘም። በሌላ መረጃችን በሩሲያ በሰው በተጨናነቀ የባህር ዳርቻ ላይ ድሮን ተከሰከሰ። የ7 ሰዎች ህይወትም አልፏል። በሩሲያ በሰው በተጨናነቀ የባህር ዳርቻ ላይ ዛሬ ጠዋት አንድ ድሮን ተከስክሶ በመፈንዳቱ የሰዎች ህይወት ማለፉ ተገለጸ። ጥቃቱ የተፈጸመው ሌሊቱን ሙሉ ሲካሄድ በሰነበተው ሰፊ የድሮን ጥቃት ማዕበል ወቅት ነው። የሩሲያ ባለስልጣናት እንደገለጹት የሞቱት ሰዎች 3 ህጻናትን ጨምሮ 7 ሰዎች ህይወታቸው አልፏል። ከ40 እስከ 47 የሚደርሱ ሰዎች ጉዳት የደረሰባቸው ሲሆን ቢያንስ 21 ሰዎች ለሕክምና ወደ ሆስፒታል ተወስዷል። የበርካታ ተጎጂዎች ሁኔታ አሁንም አሳሳቢና አደገኛ እንደሆነም ተዘግቧል። በባህር ዳርቻው ላይ በነበሩ ሰዎች የተቀረጹ የቪዲዮ ምስሎች ኃይለኛ ፍንዳታ ከመከሰቱ በፊት ድሮኑ በፍጥነት ወደ ህዝቡ መውረዱን ያሳያሉ። የዓይን እማኞች ድሮኑ ከመውደቁ በፊት ቀደም ብሎ ተከታታይ የመሳሪያ ወይንም የጸረ አውሮፕላን ተኩስ ድምጽ መስማታቸውንም ተናግረዋል። የሩሲያ ባለስልጣናት ዩክሬን ሆን ብላ ሲቪሎችን ዓላማ ያደረገ ጥቃት ፈጽማለች ሲሉ ከሰዋል። የሩሲያ መገናኛ ብዙሃንና የወታደራዊ ተንታኞች እንደሚሉት ድሮኑ በሩሲያ የአየር መከላከያ ወይንም ኤሌክትሮኒክስ ጦርነት ስርዓት ተመቶ አቅጣጫውን በማጣቱ ባህር ዳርቻው ላይ ሊከሰከስ ችሏል። ድሮኑ በተከሰከሰበት የሩሲያ ዋና የሚሳኤልና የኤሮስፔስ ኩባንያ ኤንፒኦ ሰራተኞች መዝናኛ የሆነው ሪስኬት ማዕከል አቅራቢያ ነው። በተለምዶ የፑቲን ቤተ መንግስት ተብሎ ከሚጠራውና በከፍተኛ ሁኔታ ጥበቃ ከሚደረግለት ቀጠና አካባቢ ነው። ዩክሬን ለክስተቱ ኃላፊነት አልወሰደችም። የባህር ዳርቻ የተተኮሰው ዋና ኢላማ ስለመሆኑም ያረጋገጠው ነገር የለም። የኪየቭ ባለስልጣናት የረዥም ርቀት ጥቃቶቻቸው ሁልጊዜም ቢሆን በሩሲያ ወታደራዊና የኃይል መሰረተ ልማቶች ላይ ብቻ ያተኮሩ መሆናቸውን በተደጋጋሚ ይገልጻሉ። ድሮኑ በባህር ዳርቻው ላይ እንዲወድቅ ያደረገው ትክክለኛ ምክንያት አሁንም በምርመራ ላይ የሚገኝ ሲሆን የቀረቡት ተቃራኒ ማብራሪያዎች በገለልተኛ አካላት ገና አልተረጋገጡም። በቀጣይ ዜናችን ኢራን ለእስራኤል የስለላ ተቋም ሞሳድ የወታደራዊ ቦታዎችን መረጃዎችን አሳልፈው ሰጥተዋል ስትል ስትከሳቸው የነበሩትን 2 ግለሰቦችን በስቅላት መቅጣቷ ተገልጿል። በሀገሪቱ ከፍተኛ ፍርድ ቤት የተሰጣቸው የሞት ውሳኔ የጸደቀውና የተገደሉት ዛሬ ማለዳ መሆኑንም የኢራን ፍርድ ቤት ልሳኖች ዘግበዋል። በሌላ በኩል ከቅርብ ጊዜ ወዲህ የጥር ወር ህዝባዊ እምቢተኝነት ጋር ተያይዞ በቁጥጥር ስር የዋሉ በርካታ ታዳጊዎችና ወጣቶች አሁንም የሞት ፍርድ አደጋ ተጋልጦባቸዋል ሲሉ የሰብአዊ መብት ተሟጋቾች ማስጠንቀቂያ ሰጥተዋል። የኢራን የህፃናት መብት ተሟጋቾች ማህበርና የህፃናት ፍትሃዊ ማዕከል በጋራ ባወጡት መግለጫ በቅርቡ የ20 ዓመቱ ወጣት መገደሉን ተከትሎ የ18 ዓመቱ ወጣትን ጨምሮ ሌሎች ወጣቶች በማንኛውም ጊዜ ሊረሸኑ ይችላሉ በሚል ስጋታቸውን ገልጸዋል። በስር ላይ ከሚገኙ ከ180 በላይ ታዳጊዎች መካከል ቢያንስ 14ቱ የሞት ፍርድ የተፈረደባቸው ሲሆን 2ቱ ከተረሸኑ በኋላ 12ቱ ዕድል ፈንታቸውን በመጠባበቅ ላይ ይገኛሉ።
የሰብአዊ መብት ተቋማቱ ኢራን እድሜያቸው ከ18 ዓመት በታች በነበረበት ወቅት የተፈጸሙ ድርጊቶችን ታዳጊዎችን ለሞት ቅጣት በመዳረግ ዓለም አቀፉን የህፃናት መብት ኮንቬንሽን እየጣሰች ነው ሲሉ ወንጅለዋል። የኢራን ባለስልጣናት ግን አለብን ከሚሉት ስጋት አንጻር የሞት ፍርዱም ሆነ ሌሎች ቅጣቶች ተመጣጣኝ ነው ባይ ናቸው። ወደ ቀጣዩ ዜናችን ስናልፍ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በአሜሪካ የነበሯቸውን የሀገራቸውን አምባሳደር ከኃላፊነታቸው ማንሳታቸውን ገልጸዋል። ውሳኔው በፕሬዝዳንቱ ጽህፈት ቤት በወጣ አዋጅ ይፋ ተደርጓል። አምባሳደሩ በማህበራዊ ሚዲያ ባሰፈሩት መልእክታቸው ከኃላፊነት እንዲነሱ ጥያቄ የቀረቡት ራሳቸው መሆናቸውን ገልጸዋል። በዋሽንግተን በአምባሳደርነት ማገልገላቸውን በሙያ ህይወታቸው ትልቅ ክብር እንደሚቆጥሩትም ገልጸዋል። በመግለጫቸው በቆይታቸው ወቅት ዩክሬንን ከአሜሪካ የምታደርገውን ወታደራዊ ድጋፍ እንዲጠናከርና በዋሽንግተን ያለው የፖለቲካ ድጋፍ ለዩክሬን አዎንታዊ እንዲሆን ከፍተኛ ጥረት ማድረጋቸውን አስታውቀዋል። እስካሁን ድረስ ፕሬዝዳንት ዜሌንስኪ በአምባሳደሯ ምትክ ማን እንደሚሾም አላሳወቁም። ይህ እርምጃ በመንግስታቸው ውስጥ እየተካሄደ ያለውን ሰፊ የኃላፊነት ለውጥ አካል መሆኑንም ጠቅሟል። በሌላ በኩል አንዳንድ የዩክሬን ሚዲያዎች አምባሳደሯ ከሙስና ምርመራ ጋር በተያያዘ ምርመራ ላይ እንዳሉ ዘግበዋል። ሆኖም ይህን የሚያረጋግጥ ይፋዊ መግለጫ ከዩክሬን መንግስት አልተሰጠም። ወደ ቀጣዩ ዜናችን ስናልፍ ሌተናንት ጀነራል ይልማ መርዳሳ ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ዘመናዊ የአየር ኃይል ገንብተናል ብለዋል። የኢፌድሪ አየር ኃይል 3ኛ አየር ምድብ በግዳጅና በስራ አፈጻጸም ላስመዘገበው የላቀ ውጤት እውቅናና ምስጋና የመስጠት ስነ ስርዓት በድሬዳዋ ተካሂዷል። በመርሃ ግብሩ ላይ የተገኙት የኢፌድሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ የዘመኑ ጦርነት ባህሪ በፍጥነት እየተቀየረ መሆኑንና በቀጠናው ያለው የጸጥታ ሁኔታም ተለዋዋጭና ኢተገማች መሆኑንም ገልጸዋል። በዚህ ሁኔታ መከላከያ ሰራዊት በሰው ኃይል በቴክኖሎጂና በተቋማዊ አቅም ላይ ሰፊ ሪፎርም እያካሄደ መሆኑን ጠቅሰው አየር ኃይሉም የዘመኑን ቴክኖሎጂ በብቃት የሚጠቀሙ ፓይለቶችን፣ ቴክኒሻኖችንና ሌሎች ባለሙያዎችን በስፋት እያሰለጠነ እንደሚገኝ ገልጸዋል። እንዳዛዡ ገለጻ 3ኛው የአየር ምድብ የአየር ኃይሉ ሪፎርም ዋነኛ አካል ሲሆን በርካታ ውጤታማ ስራዎችን ከማከናወኑም በተጨማሪ እንደ ኮሎኔል በዛብህ ጴጥሮስና ኮሎኔል ባጫ ሁንዴ ያሉ ጀግኖችን ያፈራ ታሪካዊ ምድብ መሆኑንም አስታውሰዋል። አሁንም የዚያን ታሪክ በማስቀጠል በጥራትና በብዛት አዳዲስ ወጣት በራሪዎችን እያፈራ እንደሚገኝ ጠቁሟል። ሌተናል ጀነራል ይልማ መርዳሳ አመራሩና የሰራዊቱ አባላት ከተለዋዋጩ የጦርነት አውድ ጋር ተጣጥመው ራሳቸውን ማዘመን እንዳለባቸው አሳስበው ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን መመከትና ድባቅ መምታት የሚችል ጠንካራና ዘመናዊ አየር ኃይል መገንባቱን ገልጸዋል። በመጨረሻም የ3ኛ አየር ምድብ አመራሮችና አባላት በፈጸሙት ስኬታማ ግዳጅ ሊኮሩ እንደሚገባ ጠቅሰው ወደፊት የሚጠብቋቸውን ትልልቅ ተልዕኮች በብቃት ለመወጣት በሁሉም ዘርፍ ዝግጁነታቸውን ማጠናከር እንደሚገባም አሳስበዋል። በቀጣይ ዜናችን አምነስቲ ኢንተርናሽናል በትግራይ ክልል በቅርቡ ዳግም ያንሰራራው ግጭት ሲቪል ዜጎችን ለከፍተኛ የሰብአዊ ጥቃት እያጋለጠ መሆኑን በማስጠንቀቅ የኢትዮጵያ መንግስት ሁሉም የተዋጊ ኃይሎችና ዓለም አቀፉ ማህበረሰብ አስቸኳይ እርምጃ እንዲወስዱ ጥሪ አቅርቧል። ድርጅቱ እንዳለው የ2022 የጦርነት ማቆሚያ ስምምነት ቢፈረምም በቀድሞ ግጭት ወቅት የተፈጸሙ ግድያዎች፣ የጾታዊ ጥቃቶች፣ የግዳጅ መፈናቀሎችና ሌሎች ከባድ ጥሰቶች ሙሉ በሙሉ እየተመረመሩ ተጠያቂዎችም ለፍርድ እየቀረቡ ይገኛሉ። ይህ የተጠያቂነት እጥረት ተመሳሳይ ጥሰቶችን እንደገና እንዲፈጸሙ አደጋ እየፈጠረ መሆኑንም አመልክቷል። የአምነስቲ የምስራቅና ደቡብ አፍሪካ ክልላዊ ዳይሬክተር ቲገር ቻጉታ በትግራይ ክልል እርምጃቸውን ዳግም መጀመራቸው የቀድሞ ጦርነት ያጋጠማቸውን ከባድ ጉዳት ለማገገም እየታገሉ ያሉ ሲቪሎችን እንደገና ለአዲስ የሰብአዊ መብት ጥሰት ያጋልጣል ሲሉም አስጠንቅቀዋል። አምነስቲ በመግለጫው ሁሉም ወገኖች የዓለም አቀፍ ሰብአዊ ሕግን እንዲያከብሩ፣ ሲቪሎችን ኢላማ ከማድረግ እንዲቆጠቡ፣ የሰብአዊ እርዳታ ያለምንም እንቅፋት እንዲደርስና ገለልተኛ የሰብአዊ መብት ተቆጣጣሪዎችም ወደ ተጎዱ አካባቢዎች እንዲገቡ ጠይቋል። በተጨማሪም ድርጅቱ ክልላዊና ዓለም አቀፋዊ የሰብአዊ መብት ምርመራዎች እንዲጠናከሩ፣ የተፈጸሙ ጥሰቶች በነፃነት እንዲመረመሩና ተጠያቂዎች ለፍትህ እንዲቀርቡ ጠይቋል። ለተጎጂዎች ፍትህ፣ እውነትና ካሳ ማግኘት ለዘላቂ ሰላም መሰረታዊ እንደሆነ አስገንዝቧል። በቅርቡ በትግራይ አካባቢ ዳግም የተከሰቱ ውጊያዎችና የህዝብ መፈናቀሎች ሪፖርት በመውጣታቸው የሰብአዊ መብት ድርጅቶች በቀድሞ ጦርነት የታዩ ጥሰቶች እንዳይደገሙ በከፍተኛ ስጋት እየተከታተሉ መሆኑ ተገልጿል። ወደ ቢዝነስ ዘገባችን ስናልፍ የዓለም የወርቅ ገበያ በአዲስ አቅጣጫ ሄዷል። ባለሀብቶች በቅርበት እየተከታተሉት ነው። ሐምሌ 9 2026 የዓለም የወርቅ ዋጋ በዚህ ሳምንት ከፍተኛ መለዋወጥን አሳይቷል። የዓለም ፖለቲካ ውጥረቶች፣ የአሜሪካ የገንዘብ ፖሊሲ እና የዶላር እንቅስቃሴ
በወርቅ ዋጋ ላይ ጉልህ ተጽዕኖ አሳድረዋል። በሳምንቱ መጀመሪያ ባለሀብቶች ከዓለም አቀፍ አለመረጋጋት ለመጠበቅ ወደ ወርቅ በመመለሳቸው የወርቅ ዋጋ ከፍ ብሏል። ሆኖም የአሜሪካ ፌዴራል ሪዘርቭ ከፍተኛ የወለድ መጠን ለረዥም ጊዜ ሊቀጥል እንደሚችል የተሰጠው ምልክትና የመንግስት ቦንድ ትርፍ መጨመር ገበያውን ወደ ታች ጎትቶታል። የወርቅ ዋጋን ከፍ ያደረጉ ምክንያቶች በመካከለኛው ምስራቅ የተባባሰ የፖለቲካ ውጥረት፣ የአሜሪካ ዶላር መዳከም፣ ባለሀብቶች ወደ ደህንነት የሚጠበቅ ንብረት መሸሻቸው፣ የማዕከላዊ ባንክ ቀጣይ የወርቅ ግዢ ናቸው። የወርቅ ዋጋን ዝቅ ያደረጉ ምክንያቶችን ስንመለከት ከፍተኛ የወለድ መጠን ይቀጥላል የሚለው ግምት፣ የመንግስት ቦንድ ትርፍ መጨመር፣ ባለሀብቶች ያገኙትን ትርፍ ለማስጠበቅ የፈጸሙት ሽያጭ ናቸው። የዛሬውን የገበያ ሁኔታ ስንመለከት በዓለም ገበያ የ21 ካራት ወርቅ ዋጋ በ1 ግራም 131 የአሜሪካ ዶላር ከ78 ሳንቲም ደርሷል። የገበያ ተንታኞች በቀጣዮቹ ሳምንታት የፌዴራል ሪዘርቭ ውሳኔዎች፣ የዶላር እንቅስቃሴና የዓለም ፖለቲካ ሁኔታ የወርቅን ዋጋን የሚወስኑ ዋና ምክንያቶች እንደሚሆኑ ይገልጻሉ። የዛሬው የዜናችን ስፖንሰር ሀበሻ ጎልድ ነው። ወርቅ ጥራት ነው፣ ጥራት ደግሞ እምነት ነው። እውነተኛ ንጹህና ከፍተኛ ጥራት ያለው 21 ካራት ወርቅ ጌጣጌጥ ከፈለጉ ሀበሻ ጎልድ ትክክለኛ ምርጫው ነው። በኒውዮርክ የሚገኘው ሀበሻ ጎልድ በእጅ የተሰሩ ከፍተኛ ጥራት ያላቸው 21 ካራት የወርቅ ጌጣጌጦችን ለሰርግ፣ ለስጦታ፣ ለቤተሰብና ለዕለታዊ አጠቃቀም ያቀርባል። ተመጣጣኝ ዋጋ፣ የተረጋገጠ ጥራት፣ ፈጣን አገልግሎት፣ የደንበኞች እምነት። ዛሬውኑ ከታች ባስቀመጥንላችሁ ስልክ ይደውሉ ወይም በዋትሳፕ ያነጋግሩን። ሀበሻ ጎልድ፣ የሚታመን ጥራት፣ ዘላቂ ውበት። የተወደዳችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎቻችን እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎልድ ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ ቤተሰባችን ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት አለው። ስለምትከታተሉንና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎልድ ዜና፣ ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።